عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال: بلغوا عني ولو آية. رواه البخاري. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته። كرم መስጠት ማለት ነው። ለጋሽነት፣ ወልጁድ ቸርነት፣ ወልኢንፋቂ ስለ መስጠት ነው የሚያወራው። ፊ ውጁሂል ኸይር በኸይር ገጽታዎች ላይ በአጠቃላይ ኸይር ባለበት ፊት በአጠቃላይ ኸይር ባለበት ዳይሬክሽን በአጠቃላይ ስለ መስጠት ነው የሚያወራው። ፊቀተን ቢላሂ ተዓላ በአላህ ሱብሓነሁ ወተዓላ ተማምኖ ያለውን ነገር መስጠት፣ አላህ በጥሩ ነገር ይተካልኛል በሚል እምነት መተማመን፣ ያለህን ነገር በሱ ቸር መስራት፣ በሱ ለጋሽ መሆን። ስለዚህ ነው የሚናገረው ይሄ ባብ። ጁድን ዑለማዎች በጣም በሰፊው ነው የሚናገሩት። ጁድ ማለት ይሄ ቸርነት የሚባለው ከፊል ዑለማዎች 10 ደረጃዎች አሉት ብሎ እስከ መናገር ይደርሳሉ። በጣም ከፍተኛ የሆነ ጥሩ ነገር የሚሰራበት አጅሩም በጣም ከፍተኛ የሆነ ስራ ነው። በተለይ የሆነ ነገር መስጠት የሚባለው እውቀት ያለ የትዕግስት ጁድ አለ፣ ግልጽ ነው ያ ጀማ። የገንዘብ ጁድ አለ፣ የጥሩ ባህሪ ጁድ አለ፣ ግልጽ ነው። ይሄ ሁሉ መስጠት ነው። አንተ ጥሩ ባህሪ ካንተ ተላልፎ ወደ ሌላ ሰው ይተላለፋል። አይስ ከዛልክ ገንዘብ ስሰጥ፣ እውቀት ስሰጥ፣ ትዕግስት ስሰጥ፣ ግልጽ ነው ያ ጀማ። አንተ ውስጥ ያለው ነገር በአጠቃላይ ጥሩ ባህሪያቶች በአጠቃላይ ወደ ሰው የሚተላለፉ ከሆነ ጁድ ውስጥ ይገባሉ ማለት ነው። አላ ኩሊ ሃል እሱን እዚህ ጋር ማምጣት ምናልባት ነገሮችን ሊያረዝም ይችላል። ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ እንደዚህ አለ፣ ወማ አንፈቅቱም እናንተ የሰጣችሁት ነገር አለ፣ ሚን ሸይኢን ከሆነ ነገር የሰጣችሁትን አለ፣ ፈሁወ እሱ ማን ነው? እሱ አላህ ዩኽሊፉሁ ይተካዋል አለ። ኸላስ በዚህ እመን ያ አኺ። ግልጽ ነው። አላህ ምን አለ? አላህ ይዋሻል እንዴ? አላህ ይዋሻል? አላህ ምን አለ? እናንተ ከሆነ ነገር የሰጣችሁትን ነገር ምን አረጋለሁ አለ? እተካዋለሁ አለ። ወሁወ ላ የክዚቡ አበደን። አላህ ደግሞ በጭራሽ የማይዋሽ ጌታ ነው። ግልጽ ነው። የሰጣችሁትን ነገር እተካዋለሁ። በአላህ ላይ ማመን ያስፈልጋል። መሰለን ምሳሌ ልስጣችሁ በደንብ እንዲቀርብላችሁ። አባታችሁ እናንተ ጋር ገንዘብ እንዳለ አወቀ። አባታችሁ ነው ለይስ ከዛልክ የሆነ ሰራተኛ የአባታችሁን ስራ ሰራ። ምሳሌ ነው የምላችሁ። ስራን ሰራና አባታችሁ ከኪሱ የሚሰጠው ገንዘብ አጣ። ስለዚህ ለእናንተ ምን አላችሁ? ለሱም የሰራበትን ስጠውና እኔ ተካልሃለሁ አለ። ውስጣችሁ የሚኖረው ስሜት ምንድነው? አይሰጥም የሚል ነው ወይስ በኮንፊደንስ አውጥታችሁ ትሰጣላችሁ? የትኛው ነው ያ ጀማ? አውጥተን እንሰጣለን። ምክንያቱም አባታችን የኛን ገንዘብ እንደሚሰጠን እርግጠኛ ስለሆነ። በዚህ አይነት መልኩ አላህ ቃል በገባው ላይ እርግጠኛ ልንሆን ይገባል። ስጠው፣ አንተ እጅ ያለውን ስጥና እኔ ምን አረጋለሁ ያለን አላህ እተካልሃለሁ። ኸላስ ልክ ጭራሽ አባታችን የምናምነው የበለጠ አላህን ልናምነው ይገባል። ለዚህ ከዛልክ لأنه أرحم بنا من والدينا አላህ ከአባት እናቶቻችን የበለጠ ለኛ አዛኝ ነው። ረሱል ሰለላሁ ባሉት መሰረት ማለት ነው። ረሱል ሰለላሁ አንድ ጊዜ በጦርነት ላይ ከሰብዮች መካከል ወይም ከማረኩ ሰዎች መካከል አንዲት እናት እየሮጠች ልጇን እየፈለገች ታነሳች፣ ታስቀምጣለች። ተምረናል ይሄን ሐዲስ። ስለዚህ ከዛልክ እያነሳች ታስቀምጣለች። የራሷን ስታገኝ ምን አደረገች? አነሳችውና ፈለጠመትሁ ቢሰድሪሃ ነው የሚለው ሐዲሱ። ወደ ደረቱ አስጠጋችውና ማልቀስ ጀመሩ። ሳመችው፣ ወደደችው። ይሄን ተመለከቱና ረሱል ሰለላሁ ምን አሉ? ለላሁ አርሐሙ ቢዒባዲሂ ሚን ሃዚሂ ቢወለዲሃ። የእናትን ነው የአባትን አይደለም። የእናት ከአባት ይበልጣል። ለይስ ከታሊ አላህ ረሱል ሰለላሁ ምን አሉ? አላህ ከዚች ሴትዮ ለልጇ ከምታዝነው የበለጠ ለባሮቹ ያዝናል አሉ። ስለዚህ አባትህን የምታምን ከሆነ ተካልሃለሁ ሲል፣ እናትህን ተካልሃለሁ ስትል የምታምናት ከሆነ عليك أن تثق بالله بأنه يخلف ما أنفقته
አንተ የሰጠኸውን ያወጣኸውን አላህ ይተካልኛል ብለ ማመን እርግጠኛ ልትሆን ይገባል። የዛን ጊዜ መስጠት አያስፈራም። ግልጽ ነው ያጀማ። እቺ እምነት ከሌለች ግን ያው መስጠት ማስፈራቱ እንደቀጠለ ነው ማለት ነው። ግልጽ ነው። መስጋቱ እንደቀጠለ ነው የሚሆነው። ናም ወቃለ ተዓላ አሁንም አላህ ምን አለ? ወማ ቱንፊቁ ምትሰጡትን ነገር አለ ምን ኸይሪን ከጥሩ ነገር ፈሊአንፉሲኩም ለነፍሳችሁ ነው አለ። ምክንያቱም ተዋቡ ወዴት ነው የሚመለሰው? ተዋቡ ወዴት ነው? የምትሰጠው ለሌላ ሰው እኮ ነው፣ ግን የምትሰጠው ለማን ነው እየተባለ ነው? ለራስህ ነው። ምክንያቱም ሚንዳውን የምታገኘው አንተ ነህ። ጀነት የምትበላበት አንተ ነህ። ጀነት ውስጥ ያለውን ጸጋ የምታገኝበት አንተ ነህ። ፈሊአንፉሲኩም ለነፍሳችሁ ነው አለ አላህ። ወማ ቱንፊቁነ ኢላ ብቲጋአ ወጅሂላህ ወማ ቱንፊቁነ ሃዛ ኸበሩን ቢመዕና አልአምር ነው፣ በትእዛዝ ነው። ወማ ቱንፊቁነ አትሰጡም ኢላ ብቲጋአ ወጅሂላህ የአላህን ሱብሓነሁ ወተዓላ ፊት ፈልጋችሁ አትሰጡም። ይሄን የምታደርጉ ከሆነ ይሄን አድርጉ ነው፣ ትእዛዝ ነው ብለናል። ይሄን የምታደርጉ ከሆነ አላህ ሚንዳውን አሟልቶ ይሰጣቸዋል። ወማ ቱንፊቁ የምትሰጡትን ሚን ኸይሪን አይ ሚን ማሊን ማለት ነው። ኸይር ቢማዕና አልማል ነው እዚህ ጋር። ወማ ቱንፊቁ የምትሰጡትን ነገር ሚን ኸይሪን ከገንዘባችሁ አለ ይወፋ ያሟላል ኢለይኩም ወደ እናንተ አለ ምኑን አይ ተዋበሁ ሚንዳውን አሟልቶ ይሰጣቸዋል። ወአንቱም እናንተ ላ ቱዝለሙን አትበደሉም ማለት ወማ ቱንፊቁነ ኢላ ብቲጋአ ወጅሂላህ አላህን ሱብሓነሁ ወተዓላ ፊት ፈልጋችሁ ስጡ ነው ማዕናው። ግልጽ ነው ያጀማ። በዚህ አይነት መልኩ የምትሰጡ ከሆነ ይወፋ ኢለይኩም አሟልቶ ይመልሳል ወደ እናንተ ማን? አላህ ሱብሓነሁ ወተዓላ ሚንዳውን ወይም ተዋቡን አሟልቶ ወደ እናንተ ይመልሳል። ወአንቱም ላ ቱዝለሙን እናንተ በዚህ ጉዳይ ላይ አትበደሉም አለ አላህ ሱብሓነሁ ወተዓላ። ይሄም ተጨማሪ መስጠት ላይ የሚያነሳሳ የሆነ የቁርአን አያ ነው። ወቃለ ተዓላ አሁንም አላህ ምን አለ? ወማ ቱንፊቁ የሰጣችሁትን ነገር ሚን ኸይሪን አይ ሚን ማሊን ከንብረታችሁ ፈኢነ አላህ አላህ ቢሂ እሱን አለ ዓሊሙን አዋቂ ነው አለ። ያውቃል ኸላስ እንደሰጣችሁ ያውቃል። አይዟችሁ የትም አይሄድም ገንዘባችሁ ተመልሶ ይመጣላችኋል። ለዛውም በጣም የምትፈልጉበት ጊዜ ላይ ገንዘባችሁ ጥቅም ይዞ ይመጣል። አኺራ ላይ ሰው ይለምናል አይደል እየዞረ ለይስ ከዛልክ ሰዎች ማንን ይለምናሉ? ነብያቶችን ይለምናሉ። ነብያቶች አንፈልግም ነፍሲ ነፍሲ ነው የሚሉ ለይስ ከዛልክ በዛን ቀን ላይ ይሄ የሰጣችሁት ሚንዳ አጅሩ ተመልሶ ይመጣላችኋል። አላህ አውቆታል። خلاص በቃ አውቆታል። አላህ የምትሰጡትን ነገር አውቆታል። አላህ ካወቀውም በቂ ነው። ግልጽ ነው አይደል? ለሰዎች ለማስተዋወቅም ጭንቀት አያስፈልግም ማለት ነው። መልእክት አለው እዚህ ውስጥ። እናንተ የምትሰጡትን ማን ያውቃል? خلاص ቴሌቪዥን ማወቅ የለበትም። ግልጽ ነው። ሚዲያ ማወቅ የለበትም። የግድ አናውንስ ማድረግ የለብህም። አላህ ካወቀው خلاص ግልጽ ነው። ምናልባት በሱ ውስጥ ኸይር ፈልገህ ካልሆነ በቀር ትንሽ የምታጠራጥረው እቺ ኸይር መፈለግ ሌላው ሰው እንዲነሳሳበት ነው የሚለው ሁሉም ሰው ይሄን ምክንያት ነው የሚያቀርበው። ሁሉም ሰው ምክንያቱ እውነት ነው የሚለው ነው የሚያጠራጥረው። አለይከ አን ቱሐሲበ ነፍሰክ ይሄኛውን ራስን ጠይቀ ከተማመንክ ማሻአላህ ግልጽ ብታደርግ ችግር የለው። ግልጽ ነው ያጀማ። ከዛ ውጭ ግን አጅርን ማበላሸት ስለሚሆን ግልጽ ማድረጉ የተወደደ አይሆንም ማለት ነው። ና وعن ابن مسعود رضي الله عنه كعبد الله بن مسعود تزغبوا الله سراውን ይወደድለት عن النبي صلى الله عليه وسلم كالله نبي قال እንደዚያ لا حسد አሉ لا حسد ምቀኝነት ልበል እንግዲህ ምቀኝነት አይባልም ቅናት የለም። አዎ እንደዚህ ነው። ቅናትን የፈለኩ ነበር አሁን ጸጥ ሲል نعم لا حسد ቅናት የለም አሉ إلا في اثنتين በሁለት ነገራቶች ውስጥ ቢሆን እንጂ ቅናት የለም አሉ። ምትቀኑ ሰዎች ቅናታችሁን ቁጭ ማድረግ ነው፣ ሴቶችን ጨምሮ ማለት ነው። ሁለት ነገር ውስጥ ነው ቅናት ያለው አሉ። ረጁሉን አታሁ አላሁ ማለን አንደኛው ሰውዬ አላህ የሰጠው ሰው ነው አሉ። ማለን ንብረት እንዳጠቃላይ ንብረት ግልጽ ነው። ንብረት ብዙ አይነት ነው እንግዲህ ገንዘብ ብቻ ካሽ ብቻ አይደለም። ንብረት ብዙ አይነት ነው። ከዛስ ፈሰለጠሁ አሸናፊ ያረገው ሰውየው ንብረት ሰጠውና ፈሰለጠሁ ሰውየውን አሸናፊ ያረገው በምን ላይ አላ ሀለከቲሂ ያንን ንብረት እንዲያወጣው አላ ኢንፋቂሂ ነው እንዲያጠፋው አንልም። ግልጽ ነው ያ ጀማ እንዲያጠፋው አንልም። አይ አላ ኢንፋቂሂ በመስጠት ላይ አሸናፊ ያረገው። ምን ነው የሚያሸንፍ ያለው ሰውየው
አንደኛ ንብረቱ ላይ በላይ ሆኗል፣ አሸናፊ ነው። ግልጽ ነው። ሁለተኛ ነፍስያውን እያሸነፈ ነው እያወጣ ያለው። ግልጽ ነው። አላ ነፈቀቲሂ ማለት ነው በሚሰጠው መስጠት ላይ ፊል ሐቅ በሐቅ መንገድ ላይ በመስጠት ላይ አሸናፊ አረገው። ነፍስያውን እንዲያሸንፍ አረገው፣ ንብረቱንም እንደፈለገ እንዲሰጥ አረገው። የንብረቱ የበላይ አረገው ማለት ነው። ይሄ ሰውዬ በሱ ላይ መቅናት ይቻላል። ምን አለ እኔም እንደዚህ አይነት ገንዘብ ኑሮኝ። እዚህ ጋር ያለው ማዕና ይሄ ነው። እሺ ሐሰድ በዛኛው ማዕና አይደለም። ግልጽ ነው። ለዛ ነው ቅናትም እያልን ያለ ነው። ምን አለ እኔም የሱ አይነት ገንዘብ ኑሮኝ በሐቅ መንገድ ላይ እንደዚህ ብሰጥ። መስጂድ ሲገነባበት ታይና ምን አለ እኔም ገንዘብ ኑሮኝ እንደሱ መስጂድ ብገነባበት። ቢሪ ሲያስቆፍር ታይና ምን አለ እኔም ገንዘብ ኑሮኝ ቢሪ ባስቆፍርበት። የሆነ ምስኪን ሲረዳበት ታይ ሲያበላበት ታይና ምን አለ እኔም ኑሮኝ ምስኪኖችን እንደዚህ ባበላ ብሎ መመኘት ወይም በዚህ አይነት ስሜት ውስጥ መግባት የተፈቀደ ነው አሉ። አንድ ሁለተኛ ወረጁሉን ሰው አታሁ አላህ የሰጠው ሕክመተን ጥበብ ሰጠው። ሕክማ ያኒ ወድዑ الاشياء في مكانها ማለት ነው። ነገራቶችን የሚገባቸው ቦታ ላይ ማስቀመጥ እውቀት ብለው ይፈስራሉ ዑለማዎች። እውቀት አላህ የሰጠው ሕክማ ጥበብ የሰጠው ማለት ነው። فهو እሱ በዚህ እውቀቱ يقضي بها በሷ ይፈርዳል በሰዎች መካከል ዳኛ ሆኖ ፈትዋ እየሰጠ በሰዎች መካከል ምን ያደርጋል? ብያኔ ይሰጣል። ويعلمها ሰዎችን ያስተምራታል። እንደዚህ አይነት ሰው ምን አለ እኔም እንደሱ ሕክማ ኑሮኝ ጥበብ ኑሮኝ በሰዎች መካከል መፍረድ ብችል፣ ምን አለ እኔም እውቀት ኑሮኝ ሰዎችን ማስተማር ብችል ብሎ መመኘት ያለ ነው አሉ ረሱል አለይሂ ሰላቱ ወሰላም። ሙተፈቁን አለይሂ ቡኻሪና ሙስሊም ዘግቦታል። ማዕናሁ ትርጉሙ ينبغي ያስፈልጋል አላ ይቅበጣ በሱ ላይ ለመቅናት አሐዱን በአንድም ሰው ላይ ኢላ ቢሆን እንጂ አላ ኢሕዳ በአንዳቸው ቢሆን እንጂ ሃተይን الخصلتين በእነዚህ ሁለቱ ክፍሎች መካከል በአንዱ ላይ ቢሆን እንጂ በሌሎች ሰው ላይ ቅናት ማሳየት የተሻለ አይደለም፣ ወይም በሱ ውስጥ ቅናት ማሳየት አስፈላጊ አይደለም ማለት ነው ማዕናው አሉ። ስለዚህ በመስጠት ላይ አጣ ባይኖርው እንኳን በንያ መስጠት አስፈላጊ ነው ማለት ነው። ግልጽ ነው ጀማ። አንዳንድ ሰው አለ አሁን በተቃራኒው ይሄድ። አንድ ሰው ገንዘብ ኑሮት 1 ሚሊዮን የመድረሳ ማሰራ ብሎ ሲሰጥ ይሄ ሰውዬ ሞኝ ነው እንዴ ይላል ቁጭ ብሎ። 1 ሚሊዮኑን ቢዝነስ አይሰራበትም ይላል ቁጭ ብሎ። ግልጽ ነው። ይሄ ሰውዬ ወይ ሰጥቶ አላገኘ ኑሮት አላገኘ ወይ በንያ አላገኘ ጭራሽ ንያው ራሱ የተበላሸ ሆነበት። ግልጽ ነው። ተቃራኒ ሆነ። ማሻአላህ እኔም ቢኖረኝ እንደዚህ ሰጥ ነበር ቢል እኮ አላህ ይይዝለታል። ለሌስ ከታለይ ነው አይደለም? ጥሩ ነገር እንደሰራ አድርጎ ይይዝለታል። من هم بحسنة فلم يعملها كتبها الله حسنة كاملة على الرسول صلى الله عليه وسلم። ጥሩን ነገር አስቦ ሳይሰራው የቀረ አሉ አንድ ጥሩ ነገር እንደሰራ አላህ አድርጎ ይጽፍለታል አሉ። ግልጽ ነው። አስቦ ስለተወ ብቻ አልቻለም፣ በቃ መስራት አልቻለም፣ ግን አስቧል እንደሰራ አድርጎ አላህ መዝገቡ ላይ ይጽፍለታል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከሰራው ደግሞ በ10 እና ከዛ በላይ ይባዛለታል። وعنه قال አሁንም ከሱ ተዘግበዋል። قال አለ ሕክማ የሚለው ጥበብ ውስጥ ይገባል ብዙ ነገር። ግልጽ ነው። ቁርአን ብቻ አይደለም ግን የሸሪዓ እውቀት ከፍተኛ ነው፣ የታወቀ ነው። ለኡማው የሚጠቅም ማንኛውንም ጥበብ በውስጡ ግልጽ ነው ያጀማ ያቅፋል ሕክማ የተባለው። ግን በዋነኝነት ሸሪዓዊ የሆነን እውቀት ተምሮ ሰዎችን የሚያስተምር ሰው ምን አለ እኔም እንደሱ ሆኜ ሰዎችን ባስተምር ማለት ነው። ግልጽ ነው። ግን በዚህ ላይ ብቻ አንገድበው። ለምሳሌ አንድ ሰው ቅድም እንደተባለው የአናጺነት ሙያ ያውቃል። ግልጽ ነው። ያውቃል ሰዎችን ያስተምራል ያንን ሙያ። ይሄንን ተምራችሁ ሰርታችሁበት ብሉ ይላቸዋል። ገብቷችኋል ያጀማ? ይሄ ሰውን እየጠቀመ ነው አይደለም? በምኑ ነው እየጠቀመ ያለው? በገንዘቡ ነው ወይስ በእውቀቱ ነው? በእውቀቱ ነው ይገባል ማለት። ግልጽ ነው አይደለም? ማንኛውም ሰውን የሚጠቅምን ነገር ማስተማር እዚህ ውስጥ ይገባል። ላኪን በዋነኝነት ሸሪዓዊ የሆነ ነገር ቢሆን ማለት ነው። ለዛ ነው እዚህ ጋር ሲፈስሩ ምን ብለው አሉ? ሂክማ ማለት ነገራቶችን የሚገባቸው ቦታዎች ላይ ማስቀመጥ ነው። ይሄ ደግሞ በቁርአን በሐዲስ ብቻ ሳይሆን በሌሎችም እውቀት ነገራቶችን የሚገባው ቦታ ላይ ማስቀመጥ መማር አለ። ግልጽ ነው ያጀማ? በዚህ አይነት መልኩ ይሄዳል ማለት ነው። ና وعنه قال ከሱ ተዘግቧል አለ قال رسول الله صلى الله عليه وسلم የአላህ መልእክተኛ አሉ ጥያቄ
ምን አሉ? አዩኩም አሉ ማናችሁ ነው አሉ። ጥያቄ የጠየቁን ረሳሰ ማሉ ዋሪፊሂ የወራሹ ገንዘብ አሐቡ ኢለይሂ ወደሱ ይበልጥ ተወዳጅ የሚሆነው ሚን ማሊሂ ከራሱ ንብረት የበለጠ እሱን የሚወርሰው ሰውዬ ንብረት ወደሱ ተወዳጅ የሚሆነው ማናችሁ ነው አሉ። ማናችን ነው? ሁለት ገንዘብ አለ። አንዱ ያንተ ገንዘብ ነው። ሁለተኛው አንተን የሚወርስ ሰው ገንዘብ ነው። ገብቷችኋል? ካንተ ገንዘብና ካንተን ከሚወርሰው ሰውዬ ገንዘብ የበለጠ አንተን የሚወርሰው ሰውዬ ገንዘብ ይበልጥ ከሱ ገንዘብ ይበልጥ ወደሱ ተወዳጅ የሆነው ማን ነው አሉ። አለ እንደዚህ አይነት ሰው ከራሱ ገንዘብ የበለጠ እሱ የሚወርሰውን ሰውዬ የሚወድ ገንዘብ የሚወድ ሰው አለ? አልገባችሁም? አንተ ያንተ የሚባል ንብረት አለ። ያንተ ልጅ ደግሞ አንተን ይወርሳል አይደለም እንዴ? ካንተ ገንዘብ የበለጠ የላጃችሁ ገንዘብ ይበልጥ ወደ እናንተ ተወዳጅ የሆነው ማናችሁ ነው አሉ ረሱላህ። አሁን ገባችሁ? አሁን ይገባችኋል። ቃሉ አሉ ያ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ ማ ሚና አሉ። አውቆ ያው ለማስመሰል የኔ ልጅ ይበልጣል ሊል ይችላል። በደንብ እስቲ እናከፋፍለው ቢባል ደግሞ ወደ ራሱ ነው። ማ ሚና ከኛ የለም አሉ አሐዱን አንድም ሰው ኢላ ማሉሁ የሱ ንብረት ቢሆን እንጂ አሐቡ ኢለይ ከማንም ሰው የበለጠ ወደሱ ተበዳጅ ቢሆን እንጂ የለም አሉ። ሁላችንም የማንን ንብረት ነው የምንወደው የበለጠ? የራስን ትወድና ከዛ የልጅን ትወዳለህ። ይሄ ሐቂቃ ነው። በቃ ጠቢዓ ነው። ግልጽ ነው። ወቱሂቡነ አልማላ ሁበን ጀማ የሌላን ሰው ወይስ የራስህን? የራስህን እኮ አንተ ጋር ሲኖር ነው የምትወደው እኮ። ግልጽ ነው። የሌላውን አድንቀህ ነው የምታልፈው። አድናቂ ብቻ ነው خلاص። ግልጽ ነው። ና ቃለ አለ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ከዛ የሁለቱን ንብረት ልዩነት ተመልከቱ። ያንተ የሚባለው ንብረት የቱ ነው? የወራሽ ንብረት የሚባለው የቱ ነው? ፈኢነማ ለሁ አሉ የሱ ንብረት አሉ ያንተ የሚባለው ንብረት አሉ ማቀደመ ያሳለፍከው ነገር ነው አሉ። ለየት ለአኺራ ያስቀመጥከው ነው። ገብቷችኋል? ያዘማ ገባችሁ? አሁን ግልጽ ነው። ያንተ ንብረት የሚባለው የትኛው ንብረት ነው አሉ? ማቀደመ ለአኺራ ያሳለፍከው ነው አሉ። ወማሉ ዋሪፊሂ የወራሹ ገንዘብ ደግሞ አሉ ማአኸረ ለወራሾቹ ያስቀረው ነው አሉ። የትኛው ይበልጥ ወደ አንተ ተወዳጅ ሊሆን ይገባል እያሉ ነው ሰሃባዎች በራሳቸው ላይ መልስ ሰጡ እኮ። ግልጽ ነው ያዘማ። እነሱ ዱንያዊ በሆነው መልኩ ነው የሰጡት። ገብቷቸዋል? ረሱል አለይሂ ሰላቱ ወሰላም ወደ አኺራ መለሱትና አስረዷቸው። የናንተ የሚባለው ንብረታችሁ ለአኺራችሁ የምታሳልፉት ነው አሉ። የወራሻችሁ ንብረት ደግሞ ሰደቃ ሳሰጡት ለነሱ አስቀርታችሁ የምትሄዱት ነው አሉ። ስለዚህ አንተ የኔ ነው ብለህ የምታስበው ገንዘብ ሰደቃ እስካልሰጠህ ድረስ ያንተ ሳይሆን የማን ነው? የወራሾች ይሆናል ማለት ነው። ስለዚህ እሱን በጣም የምትወድ ከሆነ ከዛኛው አስበልጠህ እየወደድክ ነው። አንተ ከራሴ የበለጠ እውነትም ልጅን ትወዳለህ ማለት ነው። ግልጽ ነው። ናም ለአኺራ ማሳለፍ ላይ ያነሳሳል። አሁን በጣም በሚገርም ሁኔታ ነው ረሱል አለይሂ ሰላቱ ወሰላም የገለጹት። ረዋሁ አልቡኻሪ ኢማሙ አልቡኻሪ ዘግበውታል። هذا والله أعلم وصلى الله على محمد والسلام عليكم ورحمة الله وبركاته.